በሁለት ሀገራት በሁለት አህጉራትም ሁለት ተመሳሳይ ድርጊቶች በተለያዩ ምክንያቶች ተፈጽመዋል። የሳምንቱ መጨረሻ ቀናት ይሆነም አንደኛው በአሜሪካ ሲሆን የሁለት ሰዎችን ሕይወት የነጠቀው የብራውን ዩኒቨርሲቲ ጥቃት ነው። ሌላው በአውስትራሊያ ቦንዲት የባህር ዳርቻ የተፈጸመውና ለ15 ሰዎች ሞት ምክንያት የሆነው ጥቃት ነው። ሁለቱ ጥቃቶች ለየቀል ናቸው። የታይም መጽሔቱ ጸሐፊ ናንዲክ ቻትሬጅ እንደሚል የአሜሪካው ጥቃት የሀገሪቱ ባለስልጣናት ያዋለዱትና እጅግ የተለመደውም ነው። ማንም ተነስቶ የጦር መሳሪያ ገዝቶ የሚፈጽመው ጥቃት ሲል ገልጾታል። የአውስትራሊያው ግን ታስቡበት በዓላማ የተፈጸመም እንደሆነ ያብራራል። እንደ ቢቢሲ አተታም የሁለቱ ሀገራት የጦር መሳሪያ ቁጥጥር ሕግ በእጅጉ የተለያየ ነው። በአሜሪካ ዛሬም ድረስ በጦር መሳሪያ ላይ የሚደረግ ቁጥጥር ሕግን ለማጽደቅ አስፈጻሚ አካላቱ ወገቤን እንዳሉ ናቸው። በአውስትራሊያ ግን በአውሮፓውያኑ በ1996 የጸደቀው የጦር መሳሪያ ቁጥጥር ሕግ እጅጉን ጥብቅ ሆኖ ቆይቷል። ሕጉ ግን አሁን ያለውን ሁኔታ መግታት ይችላል ወይ የሚለውን ትተን ከ1996 ወዲህ በአሜሪካና በአውስትራሊያ ያለውን የጦር መሳሪያ አያያዝ ሁኔታ ብንመለከት እንኳን በአሜሪካ በ1996 በአማካይ ከ100 ሰዎች በ91 እጅ የጦር መሳሪያ የነበረ ሲሆን በ2010 ከ100 ሰዎች 101 የጦር መሳሪያ እንዳለ ታውቋል። ይህ ቁጥር ዛሬ በእጅጉ ከፍ ብሏል። በአውስትራሊያ በ1996 ከ100 ሰዎች 18 ያህሉ የጦር መሳሪያ የነበራቸው ሲሆን በ2016 ከ100 ሰዎች 14ቱ ብቻ ታጥቀዋል። በአውስትራሊያ ሕጋዊ የአደን ፈቃድ ካላቸውና በመንግስት ልዩ ፈቃድ ከተሰጣቸው ሰዎች በቀር የጦር መሳሪያ መያዝን መሸመትም ፈጽሞ የተከለከለ ነው። ይሁን እንጂ ይህም ክፍተት ሆኖ በዚህ መንገድ የሚገኙ የጦር መሳሪያዎች ለጅምላ ጥቃት እየዋሉ ነው። የአውስትራሊያ ፖሊስ እንዳሳወቀው በቦንዲት የባህር ዳርቻ የአይሁዳውያኑ በዓልን ሲያከብሩ የነበሩ እስራኤላውያን ላይ የተፈጸመው ጥቃት በአባትና ልጅ ሲሆን የ50 ዓመቱ አባት ለአደን በሚል ሕጋዊ ፍቃድ ባወጣበት የጦር መሳሪያ ጥቃቱን ፈጽሟል። በጥብቅ ሕግ የሚመራው የጦር መሳሪያ ክለብ አባልም እንደነበር ታውቋል። የሲኤንኤኑ ጸሐፊ ቤክሳሪ የአውስትራሊያ የጦር መሳሪያ ሕግ ላይ ያሉ ክፍተቶች አሁንም መስተካከል አለባቸው ይላል። እርግጥ ነው የአውስትራሊያ መንግስትም በ1996 የጸደቀውን ሕግ በድጋሚ ለማጤን ፍላጎት እንዳለው ቢገልጽም ከእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ትችቱና ወቀሳ ግን መዳን አልቻለም። ለእነርሱ በተደጋጋሚ ነግሬያቸዋለሁ። በሀገሪቱ ያለው ፖሊሲ የጸረ ጽዮናውያን እሳት እንዲቀጣጠል ነዳጅ እንደሆነ። እነርሱ አይሁዳውያን በአውስትራሊያ ጎዳናዎች ላይ እንዲታደኑ እያበረታቱ ነው። ጸረ ጽዮናዊነት ካንሰር ነው። መሪዎቹም ዝም ካሉ በቀላሉ ይስፋፋል። ኔታንያሁ አይሁዳውያን በአውስትራሊያ መንግስት ጥበቃ የማይደረግላቸው ከሆነ ዜጎቻችንን ባሉበት ሁሉ የመጠበቅ ግዴታ አለብን ሲሉ ከረር ያለ ሐሳባቸውን አንስተዋል። ይህን ተከትሎም የአውስትራሊያ ባለስልጣናት ለጉዳዩ ትኩረት መስጠታቸውን ለማሳየት ከሀገሪቱ ጸጥታ አካላት ጋር ዛሬ ስብሰባ እንደሚቀመጡ ታውቋል። የታይም መጽሔት በአውስትራሊያ ከጋዛ ጦርነት ወዲህ እንዲህ አይነት ጸረ ጽዮናዊነት ጥቃቶች ተጠናክረው መቀጠላቸውን ያነሳል። በ2024 በአይሁዳውያን ትምህርት ቤት ላይ ከተፈጸመው ጥቃት አንስቶ እስካሁኑ የባህር ዳርቻ ጅምላ ጥቃት ድረስ ከ7 በላይ ጥቃቶች መድረሳቸውና ከ1 እስከ 15 የሚጠጉ አይሁዳውያንም በጥቃቱ ሰለባ የሆኑ መምጣታቸውን ያነሳል። እውነታው እንደሚነግረን በአይሁዳውያን ላይ ጥላቻ ያዘሉ ጥቃቶች ከኒውዮርክ እስከ ለንደን አደባባዮች ቢፈጸሙም የአውስትራሊያው ግን በአጭር ጊዜ ውስጥ እጅግ ብዙና አሳሳቢ ነው። ከአልጀዚራ ጋር ቆይታ ያደረጉት የተባበሩት መንግስታት ድርጅት ልዩ መልእክተኛ ቤን ሱኡል ግን በአይሁዳውያን ላይ ለሚፈጸም ጥቃት የቤንያሚን ኔታንያሁ መንግስት ተጠያቂ መሆን አለበት ይላሉ። የኔታንያሁ መንግስት በህዝቦች ላይ እየፈጸመው ያለው ድርጊት ብዙዎችን ሊያስቆጣና ወደዚህ አይነት ድርጊት ሊገፋ ይችላል የሚል መከራከሪያ ያነሳሉ። ይሁን እንጂ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጨምሮ ሀገራትና መሪዎች ድርጊቱን
በእጅጉ እያወገዙት ይገኛሉ። በጥላቻ ላይ የተመሰረተና ያብዬን ዕዳ ለምዬ የሆነ ፖለቲካዊ አካሄድና ጥቃትም ተቀባይነት እንደሌለው እየተነሳ ነው።